ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከመሸው መጣሁባችሁ። ያው እንግዲህ የቅመም ነገር ትረዱኛላችሁ። በተረፈ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። በጣም ደህና ነኝ፣ እግዚአብሔር ይመስገን። ውዶቼ ዛሬ ምን ለማለት ፈልጌ ነው እኔ መደምት የሚሰሩት ቅመሞች ማለት ነው። እነሱን ብቻ ነው የሚመለከታቸው፣ ሌላዎቹን አይመለከታችሁም ማለት ነው። እና ወደ ጉዳይ ነው ቀጥታ የምገባው። ምክንያቱም ሴትዬ ቁጭ ብላልኛለች ሳሎኔ። ከትንሽ ደቂቃ በኋላ ትጠራኛለች። እንግዲህ ይህንን ጭንቀታችን የምትረዱን ቅመሞች ላይክ፣ ሰብስክራይብ ብታረጉን ብታበረታቱን ምን አለበት እላቸዋለሁ ውዶቼ። አይከፈልበት፣ ምን ችግር አለው? እንግዲህ አሁን ወደ ቪዲዮ ይልቀጥል። ቪዲዮ ዛሬ ምንድን ነው? እንዲሁም የሜደም ቅመሞች እኛ ኢትዮጵያኖች በተለይ በቡና የታወቅን፣ ያው ይሄ ከራሴ ጀምሮ የማይዋሽ ነገር ነው። ነገር ግን እኛ ቡና ስንወድ አሰሪዎቻችን ወይም ደግሞ ሜደሞቻችን ላይፈልጉ ይችላሉ። እንዴት ብትሉ አሁን ለምሳሌ እኛ የቤት ካለው ነገር ብንጠጣለን። ይሄ የብርጭቋ ቡና ታሽጋ የምትመጣዋለች፣ ወይ ደግሞ የራሳቸውን ቡና ልንጠቀም እንችላለን። አብዛኛው ጊዜ ስትጠቀሙ ካያችሁ ደስ አይላቸው። ገባችሁ? ደስ አይላቸው። በቃ ሁሌ በተከታታይ ስትጠጡ ካያችሁ ደስ አይላችሁ። በራሴ ህይወት ስለደረሰና ትምህርት ስለወሰድኩበት ነው። በተለይ የምትወዱትን ነገር ደጋግማችሁ እነሱ ፊት ደጋግማችሁ ቡና ብቻ አይደለም ደጋግማችሁ ስትወስዱ ያንን ወይ አያመጡም፣ ቢያመጡም ደግሞ በቁጥር ይሆናል ማለት ነው። ምክንያቱም እናንተ እንደምትወዱት ስለሚያውቁ ማለት ነው። ክፉዎች አሉ። እውነት ለመናገር እኛ ውስጣችን ደስ ብሎን የምናደርጋቸው ነገር እነሱ ጋር ደስ አይላቸውም። እውነቴን ነው የምላቸው። እና ቡና በተለይ ስትጠጡ እንዳያችሁ በቃ ወይ እነሱ ተኝቶ ሊሆኑ ይችላል፣ ወይ እነሱ ስራ ዞር ብሎ ሊሄዱ ይችላል። በዛን ሰዓት ነው መጠጣት ያለባችሁ። እንትን ስረቁ ማለት ሳይሆን ባይሆን አልፎ አልፎ አላል። አሁን እኔ ቡና ስጠጣ ማንም አያዩኝም። እነሱ ተኝቶ ነው። ልጆቹ እንኳን ቁጭ ብሎ እንኳን ቢሆኑ ወይ ክፍሌ አምጥቼ በሲኒ አርጌ በብርጭቆ አርጌ እዚህ ጠጥቼ ወርዳለሁ እንጂ እነሱ ፊት ብሞትም አልጠጣም። ከዚህ በፊት ምን ደረሰኝ? የመጣው ሰሞን ደጋግሜ ስጠጣ፣ እንዲሁም በማቆቆሪያ አፍልቼ ደጋግሜ ስጠጣ ታይኛለች ልጇ ማለት ነው። ስታየኝ ብላ ከዚህ ገዝቶ ቡናውን ኩሽና ነበር የሚያስቀምጡት። ከዛ በኋላ ምን ማድረግ ጀመሩ? ክፍላቸው ውስጥ የልጆቹ ክፍላቸው ውስጥ ማስቀመጥ ጀመሩ። እኔም ነቃው። እንደዛ ነው እሺ ብዬ እኔም እነሱ ሳያዩ ዞር ብዬ በጥበጥ አደረግና ጥጥት። ከዛ በኋላ እነሱ ፊት ምንም አልጠቀምም። በተለይ እነሱ የሚፈልጉትን ነገር እነሱ እንትን የሚሉትን ነገር አልጠቀምም። በቃ ምግብ ችግር የለውም፣ ምግብ ላይ አይደለም። ነገር ግን እነዚህ ቡና የመሳሰሉት ወይ ወተት ሊሆን ይችላል፣ ብዙ ነገር እናንተ የምትፈልጉትን እነሱ ፊት ለፊት አትጠቀሙ። በቃ እነሱ ወይ አያመጡም፣ ወይ ቢያመጡ ደግሞ በቁጥሩ ያመጣሉ፣ ወይ ደግሞ ክፍላቸው ውስጥ ያስቀምጣሉ። እውነቴን ነው የምላቸው። ከዛ ቡናውን ቶሎ እያልኩ ነው የምነግራቸው። ቡናውን ክፍላቸው ማስቀመጥ ጀመሩ። ክፍላቸው ሲያስቀምጡ ቀስ አርጌ ያወጣና ቅንስ አርጌ ያወጣና እኔም ክፍሌ በትንሽ እቃ አርጌ ያስቀምጥ። ከዛ በኋላ ከሱ እየቀነስኩኝ ጥጥት ማድረግ ጀመርኩ እላቸዋለሁ ውዶቼ። እንደዛ ነው። ለማታውቁት ተጠቀሙ እንደዛ። ሌላ ደግሞ የምላችሁ ነገር በቃ እነሱን በተለይ እንደዛ ማድረግ። ሁሌ በተደጋጋሚ ስትጠጡ ቆንጆ ነው ይላሉ። አውቆ ነው እኮ ቆንጆ ነው ይላሉ። ቡና ከሀገራችን የተረፈ ነው። እንደውም ከሀገራችን ወደዚህ የሚተላለፈው ቡና ማለት ነው። ቡና ብቻ አይደለም፣ ብዙ ነገሮች ነው ከሀገራችን ወደዚህ የሚመጣው እና ከራሳችን በእጃችን አምርተኑ በእጃችን እንትን ብለን ወደዚህ ስመጣ ደግሞ እንደ ብርቅዬ ይታያል። እና ውዶቼ ስትጠቀሙ ተጠንቀቁ ቅመሞች። እና አልፎ ተርፎ ደግሞ አንዳንድ ሜደሞች ከብራችሁ ከደሞዛችሁ የሚቆርጡትም አሉ ነው የምላችሁ። እና እንደዛ ነው በብራችሁ። አሁን ተደጋጋሚ አንዳንዶች ቅመም ሜደሞች ምን ያሉ በብርሽ ቆርጣሉ የሚሉት ሜደሞች አሉ። በእርግጥ ነው እግዚአብሔር ይመስገን አላጋጠሙኝም። እኔም ቶሎ ነቃውባቸው፣ በጣም ቶሎ ነው የነቃውባቸው። በቃ
በፊት እንደመጣው ሰው በባንኮክ ላይ ምን መጥቼ በቃ እጠጣለሁ። የመጣሁት ሰሞንም ስለነበረ ማለት ነው። ከዛ ደስ አላላቸው። እኔም እነሱም ቦታ ቀየሩ፣ እኔም አቆምኩት። በእነሱ ቤት አቁሜያለሁ። እንደዛ በዛ ቀጠለ። ኖርማል ነው አሁን እግዚአብሔር ይመስገን። እና ወዶቼ ይህችን ለመልእክት ለእናንተ ለማስተላለፍ ነው የመጣሁላችሁ። ስራዬን ብታዘቡልኝ በስመ አብ ወወልድ ወመንፈስ ቅዱስ ጭንቅላት ነው የሚያዞሩ። ግን እንችለዋለን። ለማንችል አይሰጠንም ፈጣሪ። እንችለዋለን። ወዳችኋለሁ። ላይክ እና ሰብስክራይብ እንዳትረሱ። አበረታቱኝ። ሰላማችሁ